ሰላም ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እስካሁን ድረስ በጊዜያዊ አስተዳደሩ ፕሬዝዳንት ላይ የተደረገ ለውጥ እንደሌለ ገለጹ። ማህተምም አላስረከብኩም ያሉት አቶ ጌታቸው ምናልባት የሚደረግ ለውጥ ወይም የሚደረግ ሽግግር ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩ ነው የማውቀው ብለዋል። ጉዳዩ ይህን ያህል ሊያጨቃጭቅ የሚገባው አልነበረም፣ ግን እስካሁን ማህተሙ እጄ ላይ ነው ያለው ሲሉ ተናግረዋል። ከሰሞኑን በማህበራዊ ሚዲያ ላይ የፌዴራል መንግስት አቶ ጌታቸው ረዳን አንስቶ ሌተናል ጀነራል ታደሰ ወረደን ፕሬዝዳንት ለማድረግ ስምምነት ላይ ደርሷል የሚል መረጃ ሲሰራጭም ነበር። በዚህ ጉዳይ ላይ ቃላቸውን የሰጡት አቶ ጌታቸው እኔ የማውቀው ምንም የተደረሰበት ስምምነት የለም ብለዋል። ጊዜያዊ አስተዳደሩ 2 ዓመት ሞልቶታል። እንዳለመታደል ሆኖ የተቋቋመበትን ዓላማ ፈጽሞ በምርጫ ለሚመረጥ መንግስት የሚያስረክብበት ጊዜ ነበር ያሉት ፕሬዝዳንቱ በተቋቋመበት ደንብ መሰረት ሌላ ተጨማሪ 6 ወር በፌዴራል መንግስት ካቢኔ መራዘም ይኖርበታል ብለዋል። በደቡብ ኢትዮጵያ ክልል በተከሰተ የእንስሳት ወረርሽኝ በአንድ ወረዳ ብቻ ባለፉት 4 ቀናት ከ230 በላይ እንስሳት መሞታቸው ተገለጸ። በደቡብ ኢትዮጵያ ክልል ጎፋ ዞን ኡባ ደብረ ፀሐይና ዛህላ ወረዳዎች እንዲሁም በሻውላ ከተማ አስተዳደር ከመጋቢት 5 ቀን 2017 ዓ.ም አንስቶ በተከሰተ የእንስሳት ወረርሽኝ በርካታ ቁጥር ያላቸው እንስሳት መሞታቸው ተገልጿል። የኡባ ደብረ ፀሐይ ወረዳ ብቻ ባለፉት 4 ቀናት 238 የሚሆኑ እንስሳት መሞታቸውን አርብቶ አደሮችና የእንስሳት ጤና ባለሙያዎች አስታውቀዋል። የኡባ ደብረ ፀሐይ ወረዳ የግብርና ጽሕፈት ቤት ኃላፊ የሆኑት አቶ አይሬ ሞርጫ ስለ መንስኤው እስካሁን የተረጋገጠ ነገር ባይኖርም አየሩ ፀሐያማ ሆኖ ነው የከረመው፣ ከዛ ግን ሰሞኑን የተወሰነ ዝናብ መጣል ጀምሮ ነበረ ሲሉ የወረርሽኙን መነሻ ከዚሁ አየር መቀያየር ጋር ሊያያዝ እንደሚችል ጠቁመዋል። በአዲስ አበባ የቡና ዋጋ በከፍተኛ ሁኔታ ጨመረ። ለቡና ዋጋ መጨመር የግብይት ሰንሰለቶች ጤናማ ለመሆን በምክንያትነት ተቀምጧል። ባለፈው 1 ወር ውስጥ በምርት ገበያ የቡና ዋጋ በእጥፍ መጨመሩን ማረጋገጥ ተችሏል። በተለያዩ የገበያ ቦታዎች ከ1 ወር በፊት 1 ኪሎ ቡና ከ600 ብር ጀምሮ ይሸጥ የነበረ ሲሆን ከሰሞኑ 1 ኪሎ ቡና ከ800 እስከ 900 ብር እና ከዛ በላይ እየተሸጠ እንደሚገኝ ማወቅ ተችሏል። ወደ ገበያ የሚቀርበው የቡና መሸጫ ዋጋ እንደየጥራቱ ቢለያይም ከዝቅተኛው ጀምሮ እስከ ከፍተኛው የጥራት መጠን ያለው ቡና በአማካኝ እስከ 200 ብር የዋጋ ጭማሪ መኖሩንም ከሸማቾችና ነጋዴዎች ማረጋገጥ ተችሏል። በጉዳዩ ላይ ሀሳብ እንዲሰጡ የተጠየቁት በኦሮሚያ ቡና ገበሬዎች ህብረት ስራ ዩኒየን ዋና ስራ አስኪያጅ አቶ ደጀኔ ዳዲ ለኢትዮጵያ ምርት ገበያ የተቆላም ቡና እስከ 800 ብር እንደሚያቀርቡ ነግረዋል። እስከ 1500 ብር የሚሸጥ ቡና በሀገር ውስጥ እንዳለም በማንሳት ይህ ጭማሪው እንዳለ አመላካች ነው ብለዋል። ወደ ውጪ ዜናዎቻችን ስናልፍ በሶማሊያው ፕሬዝዳንት ላይ የመግደል ሙከራ ተደረገ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ዛሬ ማለዳ ላይ ከግድያ ሙከራ ተርፈዋል። ጥቃቱ በአልሸባብ የተፈጸመ ሊሆን እንደሚችልም ተሰምቷል። ፕሬዝዳንቱን ያጀቡ መኪኖች ከቪላ ሶማሊያ ቤተ መንግስት እንደወጡ ብዙም ሳይቆይ ኃይለኛ ፈንጂ በቅርብ ርቀት ከፈነዳ በኋላ ከፕሬዝዳንቱ አጃቢ ብረትማ ኤስዩቪ መኪኖች አንደኛው በጣም የተጎዳ ሲሆን በርካታ የፕሬዝዳንቱ አጃቢዎች መቁሰላቸው ተዘግቧል። ፕሬዝዳንቱ ላይ የደረሰ ምንም አይነት ጉዳት እንደሌለ ነው የተሰማው። ኢራን የአሜሪካ ሰው አልባ አውሮፕላንን ማባረሯን አስታወቀች። አሜሪካ እስካሁን በኢራን ስለወጣው መግለጫ ያለችው ነገር ግን የለም። የአሜሪካ ጦር ንብረት ነው የተባለው ሰው አልባ አውሮፕላን በቴህራን አቅራቢያ ቅኝት በማድረግ ላይ ነበር ተብሏል። የኢራኑ F-14 የተሰኘው የውጊያ አውሮፕላን የአሜሪካ ሰው አልባ የስለላ አውሮፕላንን እንዳባረረ ተገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ ባጋሩት ጽሑፍ በየመን ያለው ሀውቲ ቡድን ለሚያደርገው የእያንዳንዱ ጥቃት ኃላፊነቱን የምትወስደው ኢራን ናት ብለዋል። እንዲሁም ሁቲ የሚያደርጋቸው እያንዳንዳቸው ጥቃቶች የጦር መሳሪያ፣ የገንዘብና ሌሎች ድጋፎችን የምታደርግ ኢራን እንደሆነች ይቆጠራል ብለዋል ፕሬዝዳንት ትራምፕ።
የኢራኑ ኑር ድረገጽ እንደዘገበው ከሆነ የአሜሪካ ሰው አልባ አውሮፕላን በኢራን አየር ክልል አቅራቢያ እያለ በኤፍ-14 የውጊያ አውሮፕላን ከአየር ክልላችን እንዲርቅ ተደርጓል። የኢራን ጦር ማንኛውንም የውጭ ጥቃት ለመመከት ዝግጁ መሆኑንና በመካከለኛው ምስራቅ የኢራን ጥቅሞችን እንደሚያስከብር አስታውቀዋል። እንዲሁም የኢራን አየር ክልል የሚጥስ ማንኛውም አካል መጥቶ እንደሚጥልም የሀገሪቱ ጦር አስጠንቅቋል። እንደነዚህ አይነት አዳዲስ እና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።